ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን በሰላም ወደዚህ ቻናል ወደዚህ ቪዲዮ በሰላም መጣችሁ። እንዴት ናችሁ? ዛሬ እንግዲህ ብቻዬን ነኝ። ዛሬ ብቻዬን ነው የመጣሁት። እንግዲህ ለመጀመሪያ ጊዜ ነው ቪዲዮ ላይ ብቻዬን ስመጣ። አንዳንዴ ያው ግዴታ ሰው ማስቸገር የለብንም አይደለ? ብቻችንም ደግሞ መስራት መድፈር አለብን። ካሜራ በነገራችን ላይ ካሜራ በጣም ነው የሚያስፈራ ቤተሰብ ማርያምን፣ እንደዚህ እንደምናስበው ቀላል አይደለም። እና ዛሬ በጣም ደስ ብሎኛል። ዛሬ የመጣሁት ለምንድን ነው? አንደኛ ሰርፕራይዝ አለኝ፣ ሁለተኛ ደግሞ ያው ታላቅ ምስጋና ለማቅረብ ነው። እንግዲህ እንደምታውቁት ይሄ ቻናል ከተጀመረ በጣም ቅርብ ጊዜ ነው። ቢያንስ 2-3 ቪዲዮ ነው የተፖስተበት። ግን እንደ አዲስነቱ አይደለም ቻናሉ፣ እንደ ቅርብ ጊዜ እንደተጀመረ አይደለም። ጥሩ አቀባበል፣ ጥሩ እይታ አግኝቷል እና በጣም ደስ አይልም ቤተሰብ? ከዚህ በላይ ደስታ ምን አለ? በጣም ነው ደስ ያለኝ በእውነት ስለ ሁሉም ነገር። ግን እግዚአብሔር የተመሰገነ ይሁን። ለዚህ ሁሉ ያበቃኝ ያደረሰኝ ፈጣሪ ነው። እናንተን የመሳሰለ ቤተሰብ እንዳገኝ ያደረገኝ ፈጣሪ ነውና ስለ ሁሉም ነገር ክብሩን ይውሰድ ፈጣሪ። እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ስላለኝ ነው እና እናንተን የመሳሰለ ኦዲየንሶችን እንዳገኝ እናንተን የመሳሰለ ቤተሰብ እንዳፈራ የረዱኝ መቼም ታውቁታላችሁ። ያው አዲስ ነገር አይደለም፣ አይታችሁታል። እና አብርሽ ናቸው። አብርሽ፣ ዳኒ፣ አቤላ፣ እዩ እንዲሁም ደግሞ ከካሜራ ጀርባ ሆኖ አይዞሽ እህታችን በርቺ፣ ትልቅ ቦታ ትደርሻለሽ እያሉ ሲደግፉኝ ሲያግዙኝ የነበሩ እነሱ ናቸውና ቴንኪ ሶ ማች እላለሁ በዚህ አጋጣሚ። እና አብርሃም በእውነት እና እዩ እና ዳኒ ሁላችሁንም በቃ ስም መጥቀስ የለብኝም ብዬ ነው ማስበው። ምክንያቱም ብዙ ናችሁ፣ አንድ ሰው ሁለት ሰው አይደለም ያገዘኝ የደገፈኝ እና እግዚአብሔር ይስጥልኝ። ሁላችሁንም በጣም ነው ማመሰግነው፣ በጣም ማለት ነው በጣም ነው ማመሰግነው ከልቤ። ሲቀጥል የምገርማችሁ ነገር ማለት ነው ቤተሰብ እና አብርሃምን ያገኘሁት ጊዜ የራሳቸውን ቪዲዮ ነበረ ሊሰሩ የመጡት እና ድንገት ነበር ያገኘዋቸውና ድንገት አግኝቻቸው ትንሽ ታሪኬን ነበር ያወራኋቸው ያጫወትኳቸውና በዚህ በትንሽ ነገር ከአንዳንድ ነው የተረዱኝ። እግዚአብሔርን ነው የምላችሁ። እንደዚህ አይነት ሰው አለ እንዴ? ለካ ምድር ላይ ቶሎ ሰውን የሚረዳ ሰው አለ እንዴ? እውነት በጣም ነው የገረመኝ። ግን ብዙ ሰው እንደማየው ከሆነ ፈራጅ እንጂ የሚረዳ ሰው ትንሽ ነው። እንዴ ወጣት አይደለሽ እንዴ አይደለሽ በዚህ ገብተሽ በዚህ አትወጪም እንዴ ምናምን ብሎ የሚፈርድ ሰው ነው እንጂ የሚበዛ የሚረዳ ሰው ብዙ የለምና እነሱ ግን ከአንዳንድ ነው የተረዱኝና በጣም ነው የገረመኝ። በእውነት በጣም ነው ሊያግዙኝ የጣሩትና በጣም ነው ያገዙኝም እና ቴንኪ ሶ ማች እላለሁ። እና አብርሽ ሁላችሁም አመሰግናለሁ። እና ኦዲየንሶቼ ደግሞ ኦዲየንሶች አቀባበላችሁ ዋው ነው። የምር ኦዲየንሶቼ በጣም ነው ማመሰግናችሁ። አቀባበላችሁ ልዩ ነው በጣም ማለት ነው። ጥሩ ኮሜንት ጥሩ ሀሳብ ነበረ ስትሰጡኝ የነበረው። የበለጠ ደግሞ ከዚህ በላይ በርትቼ ጎብዤ እንድሰራ በጥሩ ነገር ወደ እናንተ እንድመጣ የረዳችሁኝ የምሬን ነው የምላችሁና በጣም ቴንኪው ነው የምለው ኦዲየንሶቼ፣ በጣም ቤተሰቦቼ በጣም ነው ማመሰግናችሁ በጣም ማለት ነው። ቃል የለኝም። እግዚአብሔር ያክብርልኝ። ስለ ሁሉም ነገር ፈጣሪ ይስጥልኝ ነው የምለው። እንዴት ከዚህ በላይ ደግሞ በቃ ጥሩ ነገር ሰርቼ ጎብሼ ጥሩ ደረጃ ላይ ደርሼ እናንተን ማሳየት እፈልጋለሁ። ጎበዝ ከትናንትና ተነስተሽ ዛሬ ላይ ደርሰሻል ጎበዝ እንድትሉኝ ነው የምፈልገው እንጂ እቺ ልጅ እንደዚህ ሆነች እንዴ እንደዚህ ሆነች መባልን አልፈልግም። መውደቅን አልፈልግም። መነሳትን ነው የምፈልገው። እና የኦዲየንሶቼ ቴንኪ ሶ ማች አመሰግናለሁ። ተባረኩልኝ። ሌላው ደግሞ የመዳም ቅመሞች ፍቅር የሆናችሁ እንደናንተ ግን ሰው አለ ብዬ አላስብም። የመዳም ቅመሞች ጀግናዎች ነን፣ በጣም ጠንካራዎች ጎበዞች ነን። እና ምንድነው ልላችሁ የምፈልገው አንድ ነገር ብቻ ነው ልላችሁ የምፈልገው ለእናንተ ማለት ነው። በቃ ጎበዝ ሆኑ በመጀመሪያ። ሲቀጥል ዘመድ አትመኑሽ፣ ዘመድ አትመኑ። ይሄንን በደንብ ነው የምነግራችሁ፣ በደንብ ነው የምመክራችሁ። ዘመድ አትመኑ። ፈጣሪያችሁንና ራሳችሁን ብቻ እመኑ። አሁንም ጎበዝ ናችሁ፣ ነገም ወደፊትም ጎበዝ ናችሁ። አሁንም ጎብዙ ነው የምላችሁ። በቃ ጠንክሩ፣ ጎበዝ ሆኑ፣ አላማችሁ ላይ ትኩረት አድርጉ፣ እንዳትሸወዱ፣ እንዳትበሉ።
በጣም ነው የምወዳችሁ። ለእናንተ ልዩ ክብር ልዩ ቦታ ነው ያለኝ የመዳም ቅመሞች። እግዚአብሔርን እናንተ ከቅመም በላይም ናችሁ። እናንተ የምታዩትን እዛ ቦታ ላይ ሆናችሁ ማንም አያይምና ጀግናዎች ናችሁ። እወዳችኋለሁ፣ አከብራችኋለሁ። በቃ ጠንክሩ ነው የምላችሁ። እሺ ሌላው ደግሞ ዛሬ ሰርፕራይዝ አለኝ ያልኩትን ሰርፕራይዝ ምንድነው? በጣም የረጅም ጊዜ ጓደኛዬ ነበረ እና ዛሬ ሰርፕራይዜ ለረጅም ጊዜ በጣም ምርጥ ጓደኛ ከጎኔ ሆኖ የሚገርማችሁ እግዚአብሔርን ነው የምላችሁ በከፋኝም ባዘንኩም በተደሰትኩም ጊዜ አጠገቤ ሆኖ ሲያጽናናኝ የነበረ ጓደኛዬን አግኝቼው በጣም ነው ደስ ያለኝ፣ በጣም ማለት ነው። እና ጠርቼዋለሁ። ዝም ብዬ ከምቀበል በካሜራ ልቀበለው፣ እናንተንም ለምን አላስተዋውቅም፣ ደስታዬን ለናንተ ለምን አላሳይም ብዬ እሱንም ጠርቼዋለሁ። እንግዲህ አይ እንዴት ነህ? ደህና ነህ? እንኳን ሰላም መጣ። እንዴት ነህ? አለሁ ነው ወደዚህ አለን። እንዴት ነህ? ነው ወደዚህ ወደ ካሜራ። ይቅርታ እንግዲህ ካሜራ ይዤ ነው የጠበቅኩት። እንግዲህ በጣም ይቅርታ አይደብርክም ብዬ ተስፋ አድርጋለሁ። እንዴት ነህ? አለን እግዚአብሔር ይመስገን። ደህና ነህ? ይቅርታ ግን አላስፈቅዱሽ ማለት ዝም ብዬ ገባሁ። ግን ተለውጠሃል በጣም ከረጅም ጊዜ በኋላ የምር ረጅም ጊዜያችን ከተገናኘንና ምርጥ ጓደኛዬ ነበረ። በጣም አጽናኜ ያምሮብሃል ግን እንደጠፋክ አይደለም። አይ ደሞ ምንድን ነው ወፋፈርክብኝ። ስላገኘሁክ በጣም ደስ ብሎኛል። በጣም ማለት ነው። ለረጅም ጊዜ እንደውም እኔ እንደው ያሳስብ ነበር። አጋጣሚ ያው ስልኬም ተበላሸ፣ ስልክም ጠፋብኝ፣ አድራሻም ያው እንግዲህ ታውቃለህ ብዙም አላውቀውም። ወደ ውጪ አጋጣሚ ሄጄም ስለነበረ በዛ ምክንያት ተጣፋፋን። ስላገኘሁ በጣም ደስ ብሎኛል። ወደንሶቼ ቤተሰቦቼ ሰላም በላቸው። ሰላም እንዴት ናችሁ? ካሳሁን እባላለሁ። ስላገኘኋቸው በጣም ደስ ብሎኛል። በእርግጥ አስቤው አይደለም፣ ዝም ብዬ ነው የገባሁባት። በጣም ከረጅም ጊዜ በኋላ ስለሆነ የተገናኘ ነው። እንዲሁ ዝም ብዬ የገባሁባት። በጣም ይቅርታ አላስፈቅዱሽም። እና ካሳሁን እባላለሁ። ስላገኘኋቸው በጣም ደስ ብሎኛል። እኔም ደስ ብሎኝ ያው ደስታዬን ለነሱ ለምን አላካፍልም? ከረጅም ጊዜ በኋላ ያገኘሁትን ጓደኛዬን ዝም ብዬ መቀበል የለብኝም። ምክንያቱም ኦዲየንሶቼ የኔን ደስታ ስለሚፈልጉ ደስታ ማየት አለባቸው በሚል ነው ካሜራ ይዤ የጠበቁህና እና ታዲያ በተረፈ ህይወት ኑሮ እንዴት ነው? ሰላም ነው። ምንድነው በሰላም ነው። ግን የሆነ ብዙ ጊዜ ሆነና 4 አመት 5 አመት ብዙ ጊዜ ሆኖናል። ተጠፋፍተናል። አረብ ሄደሽ ምናምን ተመልሰሽ የሆነ ሰዓት ተገናኝተናል። ከዛም በኋላ ስልክሽ ሁሉ አይሰራም እኮ። ስልኬ የማይሰራም አጋጣሚ ስልኬ ተበላሽቶ ነበረ። ከዛ ስልኬ ሲበላሽ ደግሞ ሙሉ ሁሉም ሰው ስልክ ነው የጠፋብኝ፣ ያንተ ብቻ አይደለም። ማንንም ሰው ማግኘት አልቻልኩም ነበረ። እንደውም ከዛ ሄጄ ስመጣ ብዙ ሰው ማግኘት ፈልጌ ነበረ፣ ማንንም ሰው ማግኘት አልቻልኩም። ለዛ ነው ስልክ ከተበላሸ ደግሞ የሁሉም ሰው ስልክ ስለሚጠፋ ማግኘት አልቻልኩም። ለዛ ነው የጠፋውብክ እና ግን አሁንም ተገናኝተናል። እንግዲህ የሚፈላለግ ሰው ተራርቆ አይቀርም እንጂ እኔ እኮ ቤት ሁሉ መጥቼ እንደውም ፋሚሊ ሁሉ ጠይቃለሁኝ እና እነሱ ለራሱ ምንም ማለት የሆነ አራሻ እንደሌላቸው ያንቺ አራሻ እንደሌላቸው እንደጠፋሽባቸው ምናምን ነበር የነገሩኝ። ከዛ ምንድነው የተፈጠረው ምናምን ብዬ በጣም ግራ ነበር የገባኝ እና እኔ እንደውም በዛ አጋጣሚ እንደውም በቤተሰቦችሽ መሀል ተጠይቅሽ እንደውም የምፈልገው ነገር ምንድነው እኔ እንደውም ብቻሽን ጠይቅሻለሁ ብዬ ነበር ያሰብኩት እና ቪዲዮዎችን የተወሰኑ ቪዲዮዎችን አይቼ ነበረ። ግን ምን ማለት አላቃትም እንዴ ምንድነው አላቃትም ነበር ማሪናን ማለት ነው ምናምን ነበር ያልኩኝ። በቃ እስክል ድረስ ነው በቃ እኔ እንጃ አላቅም። እኔ ይሄን ያክል አላቃትም ነበር እንዴ ማሪናን አልኩኝ። ምንድነው ማለት የተፈጠረው ነገር ምንድነው እንደዚህ ሆንሽበት ምክንያት? እንግዲህ ታውቃለህ የትንሽ ያ ቤተሰብ ብዬ ያስኳቸው ቤተሰቦቼ ያልኳቸው ትንሽ ታውቃለህ ከነሱ ጋር መስማማት እንዳሌለ ምናምን ነገር የዛኔ ትንሽ ስራም ቶሎ አላገኘም። ስራ በማጣት ምቸገር ነበር፣ የትምህርት ቤት ክፍያ ምቸገር ነበርና በዛ ምክንያት ትንሽ ከሀገር ተሰደድኩኝ። ሀገሬን ትቼ ለመሰደድ ተገደድኩኝ። ግን እግዚአብሔር ይመስገን ይኸው እዚህ ደርሻለሁ፣ ቆሜያለሁ እዚህ ቦታ። ማለት ያኔ እኮ በጣም ደስተኛ ነበርሽ፣ ምንም የተለየ ስሜት አይታይብሽም። በዛ ላይ ጓደኛሽ እያለሁ
አብረን እየወጣን እየገባን ምንም የተለየ ነገር ነግረሽኝ አታውቂም። እንዴት የሁሉ ነገር ሲያልፍ እንዴት ማለት እኔ ጓደኛሽ እያለሁ ቢያንስ በሀሳብ እንኳን ሌላ ነገር ባላግዝሽ ሸር እንደራራረቅ ነበር አይደል እንዴ? ምንድነው እኔ ሁሉ ነገር እየነገሩሽ ምንም ነገር እንደማልደብቅሽ ታውቂያለሽ። አንቺ እንዴት ሁሉ ነገር ልትደብቂና ለብቻሽ እንዴት እያስመሰልሽ ትኖሪያለሽ? እውነት ነው። ግን ብዙ ጊዜ ደግሞ እኔ ማለት አዘኔን ምናምን ማሳየት አልፈልግም እና ሲከፋኝም ስደሰትም ፊቴ ላይ አንድ አይነት እንድነበብ አንድ አይነት እንዲሆን ነው የምፈልገው። ማለት እንደምታውቀው ያው በዚህ ሰዓት የሚፈርድብህ ሰው ነው የሚበዛ እንጂ የሚረዳ ሰው ብዙ ጊዜ አይበዛም እና ለሰው ይልቅ ለፈጣሪ መናገር ይቀለኛል። ፈጣሪ ጋር ሄጄ ቤተክርስቲያን ሄጄ ለእግዚአብሔር ለፈጣሪ መናገር ይቀለኛል እና ለዛም ነው ብዙ ጊዜ ሳላውራክ ሳልነግርክ ያለፍኩት እንጂ በነግርህና ባማክርክ እርግጠኛ ነኝ ያው እንደምትደግፈኝ አይዞሽ እንኳን ሌላው ቢቀር አይዞሽ እቴ እንደምትለኝ አውቃለሁ። ደግሞ ብዙ ነገርን አብረን አሳልፈናል። ብዙ ነገር ክፉንም ደጉንም አይተናል ታውቃለህ። እና ሰውን ደግሞ ከማስቸገር አንዳንድ ጊዜ መሰደድ ይሻላል ወይም ደግሞ ይሆናል እስቲ ብለ ያዋጣኝ ይሁን እንደ ብለ ወደምታስብ ወደ መፍትሄ መሄድ ነው እንጂ መሻለው ሰው ማስቸገር መፍትሄ አይሆንም ብዬ ነው ማስበውና ምንም ይሄ እኮ ከማስቸገር ብዬ ነው እንጂ እኮ የተለየ ነገር እኮ ነው። ምንም ባላደርግልሽ እንኳን ሀሳብ እንኳን ማካፈል እኮ ትልቅ ጭንቀትን እኮ ይቀላላል እንዴ። አንቺ ይሄን ያክል እኮ ራስሽን መደበቅ አይተበቅብሽም ነበር። በዛሬ ደግሞ ሁሌ በቃ የሆነ አላ በጣም ቤስት ጓደኛ ነሽ። እኔም ቤስት ጓደኛሽ ነኝ። ካንቺ ውጭ ሌላ ሰው የለኝም የማማክረው ምናምን ሁሉ ነገር የማካፍለው እንዴ። እውነት ነው። በርግጥ ብቻ በጣም ግራ ነው የሚያጋባው። ለማመን ሁሉ ነበር የከበደኝ። እኔ ታሪኮችሽን እንደዚህ ሲሰማ ምንድነው ነው ያልኩት። በቃ ማመን ነበር የከበደኝ። ግን ለማንኛውም አሁን ላይ ስለተገናኘን በጣም ደስ ብሎኛል። በጣም እኔም ስላገኘሁት በጣም ደስ ብሎኛል። ገና ከመጀመሪያው ቀን ብዙ ችግር ላወራልክ አልፈልግም። አሁን እንግዲህ ስላገኘሁት ደስ ብሎኛል። እንግዲህ ከዚህ በኋላ መቼም እንጠፋፋለን እንራራቃለን ብዬ አላስብም። እግዚአብሔር እንግዲህ አገናኝቶናልና መራራቅ መጠፋፋት እንደሌለብን ነው ማምነው። ስለዚህ አሁን እኔም ስልክህን ይዣለሁ፣ ስልኬንም አንተም ያዝና እንገናኛለን። እንግዲህ እንገናኛለን። ደስ ይለኛል። ግን ምንድነው ማለት በመሃል አንድ 2 አመት ምናምን ሄደሽ ከተመለሽ በኋላ ነበር የተገናኘው ነው። ከዛም በኋላ እንዴት ተመለስሽ ትሄጂ ቻልሽ? ከዛም በኋላ አንዳንድ ነገር ተበላሹብኝና ያሰብኳቸው ነገሮች አልሆኑም ብሎኝ ሲበላሹብኝ ደግሞ ድጋሚ ስትይ ማለት ልትሰሪ ያሰብሽው ነገር ወይም ደግሞ ከዛ ስትመጪ ነገሮች ወይም ደግሞ ይሄ ኖርማል ደሞዞችሽ ምናምን ተጠራቅመው አላገኘሻቸውም ወይም የሆነ የምታስቢው የነበረው ስራ እሱን ስራ ልትሰሪ አልቻልሽም ማለት የገንዘብ እጥረት ወይም ብቻ በአንዳንድ ነገሮች ምክንያት ያው የሆነ ችግር ይፈጠራል። ምንድነው? ልክ ስራ አስቤ ነበረ። የአንዳንድ ስራዎችን ለመስራት አስቤ ነበረ። በዛ ላይ ደግሞ ትንሽ ቤተሰብ ጋር ቅድም እንዳልኩክ ጥሩ ነገር አልነበረም፣ የመስማማት ነገር አልነበረም። በዛ ምክንያት በቃ ነገሮች አልተስተካከሉልኝም። ይዤ የመጣሁት ብርም አለቀ። ከዛ ደግሞ ድጋሜ ለመሰደድ ተገደድኩኝ ማለት ነው። በቃ ዋናው ላይ አሁን ያለፈ ታሪካችንን አሁን ላይ እንዲህ በሰላም ማውራት ነው ትልቁ ነገር እሱ ነው። ከዛ ውጭ ደግሞ ነገ አዲስ ቀን ነው። እውነት ነው። በሰላም እውነት ነው። ግን ለማንኛውም እስቲ የኔን ተውና እስቲ ያንተን ደግሞ ልጠይቅ። ምንድነው አንተስ እንደዛ የጠፋኸው? ቢያንስ እንኳን አትፈልገኝም? ሰፈር መጥተህ እኔ በጣም ፈልግሻለሁ እኮ ማሪና። ሰፈር መጥቼ ቤተሰቦችሽን ጠይቃለሁ። እነሱ ማራሻሽ ምናምን እንደነገሩሽ ቅድም በቃ አድራሻዬንም ከጊዜ በኋላ እነሱን አድራሻዬን አጥፍቼባቸው ነበረ። ምክንያቱም ያው ለኔ ጥሩ ስላልሆኑ ከመጥፎ ሰው ደግሞ መራቅ ነው አይደለ ያለብን። ስለዚህ ለኔ እነሱ ጥሩ ስላልሆኑ ከነሱ ምርቄ አድራሻዬን ማጠፋፍቼ ነበረ። ለዛ ነው በርግጥ እና ለማንኛውም ስለጠየከኝ ስለፈለከኝ እጅግ በጣም አድርጌ አመሰግናለሁ። ብዙ ጊዜ ስትፈልገኝ እንደነበረ ነው የተረዳሁት። እንግዲህ ከዚህ ከንግግርክ እና አመሰግናለሁ። ስለተገናኘንም በጣም ደስ ብሎኛል። ከዚህ በኋላ እንግዲህ አንጠፋፋም ብዬ አስባለሁ። ነገር ግን ከዚህ በኋላ ማንጠፋፋው ምንድነው እንዳሁኑ ማደብቂ ከሆነ ነገሮችን በቃ በግልጽ የምታወሪው ከሆነ እንደ ድሯችን መሆን ከቻለ በርግጥ እንደ ድሯችን ስልሽ ድሮ እኔ ብቻ ነበር ግልጽ መሆንልሽ። አሁንም ግልጽ ነኝ። ምንም ነገር ደብቄሽ አላቅም። በስነ ስርዓት ነበር ማወራሽ። እንደዛ የሚሆን ከሆነ ነው እንጂ እንደዚህ አሁን ሚስጥር እያልሽ ወዲሽ ብዙ ነገር ሚስጥር አለ። የሚገርማቸው ቤተሰበኛ ሴቶች ብዙ ጊዜ ሚስጥር የመያዝ እንትን አለንና እሱ ግን ብዙ ነገር ነው የሚያወራኝ፣ ብዙ ነገር ነው የሚያማክረኝ። እኔ ግን ያው በጥቁቱ ነው ማወራው እንጂ እንደዚህ ምስጥር ምናምን አላወራውም። እና ግን በጣም ምርጥ ጓደኛዬ የሚያግዘኝ የሚደግፈኝ አይዞሽ የሚለኝ አንድ ብቸኛ እሱ ብቻ ነበረ በሰዓቱ። ግን ያው ኑሮ ደግሞ
አንዳንዴ ያቀራርባል፣ አንዳንዴ ያራርቃል። ግን እግዚአብሔር ይመስገን አግኝቼዋለሁ። ደስ ብሎኛል ስላገኘሁት። ለማንኛውም እንዳጠፋ ከዚህ በኋላ ወሬም አላብዛብህ። ገና ልክ ከመጀመሪያ ቀን እንግዲህ ሌላ ጊዜ በሰፊው እንጫወታለን፣ በሰፊው እናወራለን። ቤተሰቦቼ፣ ኦዲየንሶቼ ማወዳችኋለሁ እና የዛሬው ቪዲዮ ይብቃና እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። እናንተም ቪዲዮውን ደግሞ ስትጀምሩ ማየት ስትጀምሩ ሰብስክራይብ እያደረጋችሁ እሺ፣ ሰብስክራይብ ላይክ በማድረግ ቪዲዮውን ጀምሩ። አበረታቱኝ፣ አይዞሽ በሉኝ። 15000 ብታስገቡኝ ደስ ይለኛል። 15000 አስገቡኝ፣ ሰብስክራይብ አድርጉኝ፣ ላይክ ምናምን ኮሜንት ስጡኝ። በሚቀጥል በምን አይነት ቪዲዮ ልምጣላችሁ? ምን አይነት ፕራንክስ ማንን ፕራንክ ላድርግላችሁ? እስቲ ኮሜንት ላይ አስቀምጡልኝ፣ ሀሳብ አስተያየታችሁን አስቀምጡልኝ፣ እቀበላለሁ። እናንተ እንደዚህ አይነት ስሪ ካላችሁ በዛ መንገድ መምጣት እችላለሁ፣ መስራት እችላለሁ። እናንተን የሚያስደስታችሁን ነገር ኮሜንት አድርጉልኝ። በተረፈ ወዳችኋለሁ። ቻው። እሺ፣ አመሰግናለሁ። እሺ፣ ሰላም ሁኑ።